በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። ታኅሳስ 2 በዚች ቀን ናቡከደነፆር ከአባታቸው ጋር ለማረካቸው ሦስት ለሆኑ ለይሁዳ ንጉሥ ለኢዮአቄም ልጆች እግዚአብሔር ኃይልን አደረገላቸው። እሊህም ሐናንያ፣ አዛርያ፣ ሚሳኤል ናቸው። በቤቱም ውስጥ አሳድጎ በባቢሎን አገሮች ውስጥ ሾማቸው። ከዚህም በኋላ ናቡከደነፆር የወርቅ ምስል በሠራ ጊዜ መኳንንቱን እና በግዛት ውስጥ ያሉትን ሁሉ ለዚያ ምስል እንዲሰግዱ አዘዘ። እሊህ ቅዱሳን ግን መስገድን እምቢ አሉ። በወነጀሏቸውም ጊዜ ከቀድሞው 7 እጅ ወደ አነደዱት የእሳት ማንደጃ ውስጥ ይጨምሯቸው ዘንድ ንጉሥ አዘዘ። በእሳቱ መካከልም ረጅም ጸሎትን ጸለዩ። የእግዚአብሔር መልአክም ወርዶ እንደ ቀዘቀዘ ነፋስ አደረገው። ንጉሥ ናቡከደነፆርም ይህንን ድንቅ ተአምር ባየ ጊዜ አደነቀ፣ ለእግዚአብሔርም በመገዛት ሰገደ። እነርሱንም ከእሳት ማንደጃ ውስጥ አወጣቸው፣ እጅግም አከበራቸው። ለእግዚአብሔር ምስጋና ይሁን፣ እኛንም በእሊህ ቅዱሳን ጸሎት ይማረን፣ በረከታቸውም ከእኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን ቅዱስ አውክያኖስ በሰማዕትነት አረፈ። እርሱም ሃይማኖቱን ጠብቆ ሰዎች አባለ ዘሩን እስከቆረጡት ድረስ ተጋድሎውን የፈጸመ ነው። እግዚአብሔርንም አመሰገነው። ለእግዚአብሔር ምስጋና ይሁን፣ እኛንም በጸሎቱ ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን። በዚችም ቀን 7033 ለሆኑ ሰማዕታት መታሰቢያቸው ነው። እሊህም ለቅዱስ ፋሲለደስ አገልጋዮቹና ዘመዶቹ የሆኑ ናቸው። ዳግመኛም የአብላፍታንና ከአረብ ወገን የሆነ የሰማዕት አንበስ የመነኮስ ናትናኤል መታሰቢያቸው ነው። ለእግዚአብሔር ምስጋና ይሁን ለዘላለሙ አሚን። በዚችም ቀን በላይኛው ግብፅ ከሚኖሩ ሰዎች ወገን የሆነ ቅዱስ አባት አባ ሆር አረፈ። ደግነት ያለው መነኮስ በመሆን ጽኑ ገድልን ተጋደለ። በአምልኮቱና በተጋድሎው ከቅዱሳን ሁሉ ተለይቶ በብዙዎች ላይ ከፍ ከፍ አለ። ለብቻ መኖርን ስለወደደ ወደ በረሃ ወጥቶ በገድል ተጠምዶ ብዙ ዘመናት ኖረ። የበጎ ሥራ ጠላት የሆነ ሰይጣንም ቀንቶበት በግልጥ ታየውና በበረሃ ውስጥ ግን አንተ ድል ትነሳናለህ፣ በዚህ ሰው የለምና ጽኑ ኃይለኛ ከሆን ወደ እስክንድርያ ከተማ ና ብሎ ተናገረው። አባ ሆርም ይህን በሰማ ጊዜ ክብር ይግባውና በጌታችን ኃይል ተማምኖ ወደ እስክንድርያ ከተማ ሄዶ ለእስረኞችና ለችግረኞች ደካሞች ውሃ የሚቀዳ ሆነ። በአንዲት ዕለት 3 ፈረሶች በከተማ ውስጥ እየዘለሉ ሲያልፉ አንዱ ፈረስ አንዱን ሕፃን ረገጠውና ወዲያውኑ ሞተ። ሰይጣንም በሰዎች ልብ አደረና ይህን ሕፃን ያለዚህ አረጋዊ መነኩሴ የጎደለው የለም ብለው አሰቡ። አባ ሆርም መጣና ሕፃኑን አንስቶ ታቀፈው። በልቡም በመጸለይ ክብር ይግባውና ወደ እግዚአብሔር ማለደ። በመስቀል ምልክትም በላይዋ አማተበ። የሕፃኑን ነፍስ ተመለሰች፣ ድኖም ተነሳ። ለአባቱም ሰጠው። ወደ ከተማ ውጭ ሸሽቶ በመሄድ ወደ በዓቱ ገባ። ፈልገውም አላገኙትም። ጽድቅንና ትሩፋትንም በመስራት ብዙ ዘመናት በገድል ተጠምዶ ኖረ። የሚሞትበት ጊዜ ሲቀርብ ብዙዎች ቅዱሳንን ሲጠሩ ታያቸው፣ እጅግም ደስ አለው። ልጆቹንም ሰብስቦ በምንኩስና ሥርዓት ጸንተው ትሩፋትን እንዲሰሩ አዘዛቸው። ክብር ይግባውና ወደ ጌታችን ኢየሱስ ክርስቶስም እርሱ እንደሚሄድ ነገራቸው። እነርሱም እጅግ አዘኑ። ጥቂት ቀንም ታሞ ነፍሱን በእግዚአብሔር እጅ ሰጠ። ለእግዚአብሔር ምስጋና ይሁን፣ እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሚን።